ስንብት ክፍል 75። አስሊ መህመት በቀዶ ጥገና ክፍል ውስጥ መቆየቱ አስጨንቋታል። በዙሪያዋ ያሉት ሰዎች ሊያረጋጓት ይሞክራሉ። በዚህ መሃል መርማሪ ፖሊሱ ወደና አስሊ ይመጣል። አስሊም ፖሊሱን አንተ እዚህ ምን ታደርጋለህ እያለች ትጮህበታለች። ሀቲጄን ፈልጋት እንጂ እያለች ለፖሊሱ ተነግረዋለች። በዚህ መሃል ነበር የሀቲጄ እናት ወደ ሆስፒታሉ የመጣችው። አስሊም የሀቲጄ እናትን ስትመለከት በንዴት ወደ እሷ እየሮጠች ትሄዳለች። እንዴት ብትደፍሪ ነው እዚህ ድረስ የመጣሽው እያለች ትጮህባታለች። የሀቲጄ እናት ግን ልጇ የት እንዳለች እንደማታውቅና የመህመት መመታት ስትሰማ እንደመጣች ትነግራታለች። የሀቲጄ እናት በፍጹም መረበሽ ውስጥ ነበረች። በዚህ መሃል አስሊ በንዴት እየተንቀጠቀጠች ራሷን ትስታለች። በዙሪያው የነበሩት ተደናግጠው ዶክተሮችን ይጠራሉ። አስሊም በዶክተሮቹ እርዳታ ወደ ቀልቧ ትመለሳለች። እንዲህም ብላ ትጠይቃለች፣ ልጄ ደህና ናት ወይ? መህመትስ እንዴት ነው እያለች ትጮኻለች። እህቷ ቢስቴና ሌሎቹ ሊያረጋጓት ቢሞክሩም ከተኛችበት ተነስታ መህመት ወደ ተኛበት ወደ ቀዶ ጥገና ክፍሉ ስትሄድ ከዶክተሩ ጋር ፊት ለፊት ይገናኛሉ። ዶክተሩም ቀዶ ጥገናው ስኬታማ እንደነበረና መህመትም በጥሩ ሁኔታ እንዳለ ይነግራቸዋል። አስሊም በዚህ ጊዜ በደስታ እየተፍለቀለቀች ዶክተሮቹን አስፈቅዳ ወደ ውስጥ ትገባለች። መህመትንም አልጋው ላይ ተኝቶ ትመለከተዋለች። ፀጉሩን እያሻሸች በእንባ ታጅባ ዓይንህን እስከምትከፍት እየጠበቅንህ ነው የኔ ውድ ትለዋለች። የሀቲጄ እናት ከሆስፒታሉ ደጅ ላይ በሐዘንና በትካዜ ተቀምጣ ይታያል። በዚህ ጊዜ ሀቲጄም ከሆስፒታሉ አንድ ጥግ ላይ ተደብቃ እናቷን ትመለከታለች። እናቴ እንዲሆን አልፈለኩም ትላለች። እናቷም ከነበረችበት ተነስታ መራመድ ስትጀምር ሀቲጄን ከተደበቀችበት ቦታ ላይ ተመለከታታለች። ሀቲጄ እያለችም እየተጣራች ብትከተላትም ልትደርስባት ግን አልቻለችም። በዚህ ጊዜ እናቷ ስልኳን አውጥታ ወደ ፖሊስ ደውላ ጥቆማ ትሰጣለች። አስሊም ከመህመት ጋር ከወጣች በኋላ እህቷ ቢስቴና ሌሎቹም አንድ ላይ በመሆን የሆነ ነገር መብራት እንዳለባቸው ሊያሳምኗት እያነጋገሯት እያለ ይታያል። በዚህ ጊዜ ግን ሀቲጄ ተደብቃ ወደ ሆስፒታል ገብታ ስለነበር አጮልቃ ትመለከታቸው ነበረ። በመጨረሻም አስሊ በእህቷ ሐሳብ ተስማምታ ወደ ካፌው ያመራሉ። ይህንን አጋጣሚ ስትጠብቅ የነበረችው ሀቲጄ የእነሱም መሄድ ካረጋገጠች በኋላ የመህመት ባለቤት እንደሆነች ገልጻ ወደ መህመት ክፍል ትገባለች። መህመትንም የኔ ውድ ባል እያለች ከንፈሩ ትስመዋለች፣ ፀጉሩንም ትዳስሰዋለች። በዚህ ጊዜ ግን አስሊ ከሌሎቹ ቤተሰቦቿ ተለይታ ወደ መህመት ትመለሳለች። በዚህ ጊዜ ግን ነርሷ መግባት እንደማትችል ትነግራታለች። ምክንያቱም ደግሞ የመህመት ባለቤት ውስጥ አብራው እንደሆነች ትነግራታለች። አስሊም ባለቤቱ እኔ እንጂ ሌላ ሰው አይደለም እያለች ነርሷ ላይ መጮህ ትጀምራለች። በዚህ ጊዜ ሀቲጄ የአስሊን ድምፅ በመስማቷ ፈጥና ትወጣለች። ከአስሊም ጋር ይተያያሉ። አስሊም ሀቲጄን መከተል ትጀምራለች። ሀቲጄ ቁሚ እያለች ታሯሩጣታለች። ልትደርስባት ግን አልቻለችም። ይህ ግርግር ከተፈጠረ በኋላ ፖሊሶች ወደ ሆስፒታል መጥተው ለመህመት ጥበቃ ማድረግ ይጀምራሉ። አስሊም ወደ ውስጥ ገብታ ከመህመት አጠገብ ትተኛለች፣ እጁንም በእጇ ይዛ። በዚህ ጊዜ ነበር መህመት እጁን ማንቀሳቀስ የጀመረው። እጁን ማንቀሳቀስ ብቻ ሳይሆን ዓይኑንም ይገልጣል። አስሊ ሲልም ይጠራታል። አስሊም ዶክተሮቹን ትጠራለች። ቤተሰቡም በመህመት መነሳት በደስታ ይተቃቀፋል። በነ መህመት ቤት ውስጥ ቤተሰቡና ሰራተኞቹ የመህመትን ከሆስፒታል መውጣት አስመልክቶ ምግቦችን እያዘጋጁ ነው። መህመትም በአስሊ ተደግፉ ወደ ቤቱ ይመጣል። በዕለቱ የተዘጋጀውን ምግብ ከተመገቡ በኋላ መህመትና ወንድሙ ሴልቹክ ማውራት ይጀምራሉ። ሴልቹክም ጥፋት ማጥፋቱንና አጎቱን ማመን እንዳልነበረበት
ለወንድሙ መህመት ይነግረዋል። መህመት ግን ራሱ ሁሉም ሰው ስህተት እንደሰራና ዋናው ነገር እዚህ ሁላችንም መገኘታችን ነው ይለዋል። ቤስቴና ማህሙድ ወደ ህፃናት ማሳደጊያው ሄደው ሊያሳድጓት ካሰቧት ህፃን ጋር አብረው እየተጫወቱ ጊዜ ሲያሳልፉ ይታያል። ህፃኗም ከነሱ ጋር የነበራትን ጊዜ ስትጨርስ ለቤስቴ በጆሮዋ በቀጣይም ነው ብላቸው ትሄዳለች። የዛሬው የልዩ ቲቪ ክፍል 75 ስንብት ይህንን ይመስል ነበረ። በቀጣይም ሌሎች ክፍሎችን ወደ እናንተ የምናደርሳችሁ ይሆናል። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ